አዳኞቹና ጨረቃዎቹ በጣም ጥሩ ጥምረት ሰጥተውናል ማለት ነው። ተወዳጆቹ ማለት ነው። እና በስማም ታውቃላችሁ ማለት ነው። ግምጃዬ ያለ ሀይሚ አይሆንልኝም። ሀይሚ ሱሴ ሆናለች። ሱሳ ሲዛኛለች። በጣም ደበረኝ ብላ ጉዞ ወደ ኩሪፍቱ ማለት ነው። ግምጃዬ የኔ ምስኪን ማለት ነው። እና የእውነት ነው እኮ ጌታን አንዳንድ ጊዜ መላመድ በጣም ከባድ ነው ማለት ነው። እና ሰው ተላምዳችሁ ደግሞ በህይወታችሁ እንደ በቃ ያን ሰው እንደ ማጣት እና እንደ መለያየት የሚከብድ ነገር የለም። በቃ ይደብ ማለት ይከብዳል። ይከብዳል ስላችሁ ምንድነው? የሆነን ሰው ለምሳሌ ከዛ ሰው ጋር አብራችሁ የምትውሉ ማታ መታመሽ ወክ ምናምን የምትሄዱ ከሆነ ኦልሬዲ ይደብራል። እውነት ለመናገር ማለት ነው። አሁን ለምሳሌ ሀይሚና ብሩክ የትም ሲሄዱ አይለያዩም። ሜቢ ሀይሚ ብሩክን አታ አንድ ቀን ማደር አይችልም። ለምን? በጣም ተላምደዋል። መላመድ ግዴታ አብሮ በመተኛ ምናምን ሳይሆን በቃ አንድ ላይ ነው በቃ የሚውሉት ምናምን ማለት ነው። እና ከዛ ሰው ጋር የተላመዳችሁ ሰዎች ልትለያዩ አትችሉም ማለት ነው። እና ግምጃም እንደዛ ነው የሆነችው ማለት ነው። ታውቃላችሁ ማለት ነው። እና ያው እነ ሀይሚ ጥለዋት ሄደው ነበረ ማለት ለምን? ግምጃዬ ፕሮግራም ስለነበረባት ነው እንጂ እንትን ይሄ ጥለዋት ምናምን የሚሄድ ሀሳብ ኑሮ አይደለም። ሚፍታም ሄዷል ማለት ነው። ግን እሷ ደግሞ ያው ሰርፕራይዝ አረጋቻቸው ማለት ነው። እና እኔ ለእነሱ መኖር አልችልም ፍቅር ያስይዘውኛል ብላ ኩሪፍቱ ሄዳለች ማለት ነው። እና የኔ ቅመም ባይዘዌ በጣም ነው የምታምሩት ማለት ነው። ይሄ በቃ ታናሽና ታላቅ ሀይሚ ሜቢ በ2 ዓመት ወይ በ3 ዓመት ብትበልጣት ነው ግምጃዬን ማለት ነው። ግምጃዬ ደግሞ ታናሽ እህቷ ማለት ነው። እና የሆነ በጣም ደስ ይላሉ፣ ማች ያደርጋሉ። በእድሜም ተመሳሳይም ስለሆኑ ማች ያደርጋሉ ማለት ነው። እና ሀይሚ ደግሞ ሞር በጣም ሰውን ትሪት ማድረግ ትወዳለች። በጣም ሰውን ትወዳለች። ለሰው በጣም የምትጨነቅ ልጅ ናት፣ ቅመሟ ማለት ነው። እና ወደ እኛ ፋሚሊ ወደ ጨረቃ ፋሚሊ ግምጃዬ ስለመጣሽ በጣም ደስ ብሎኛል። ሞር እና ሀይሚ ጋ ያለው ፍቅር በጣም ይበልጣል። ጨረቃዎቹ በጣም የሚገርሙ ፋሚሊ ነው ያላቸው ማለት ነው። እና እነሱን እንድታስገብፈን አንፈልግም እኛ። እና በቃ ግምጃዬም እኛም ደስ ብሎናል። እንደ እህት እንደ ልጃችን የተቀበልሽ የኔ ወርቅ ማለት ነው። እኔ ምልሽ እና በቃ ባይ ዘ ዌይ ደስ ብሎኛል ማለት ነው። እና ያው ሀይሚን በጣም በፍጹም አላመነችም ማለት ለምን? ደውላላት ነው እኔ በር ደርሻለሁ እኔ ምናምን በሩ ጋር ስትላት ነው የወጣችው ማለት ነው። እና አይደለም እሱ ከዛ ደግሞ ሀይሚ ደግሞ ተመልሳ ብሩክን ሰርፕራይዝ አደረገች ማለት ነው። እና ጀስት ያው ሀይሚ ብቻዋን ነው ታውቃላችሁ። ከብሩክ ጋር ብትውልም ማታ የምታደርገው ግን ብቻዋን ነው። እና ሀይሚ ጓደኛ ስላገኘች በጣም ደስ ብሏታል ማለት ነው። እና የሆነ በቃ ሙቀለለለለለ አለች፣ የሆነ ደስ አላት ማለት ነው። እና በሉ ወደ መዝናናት ይሁንላችሁ ብለናል።